ሲባል it's a preposition links noun pronoun phrase to other words in a sentence በንግግራችን ውስጥ ንግግራችን ሳይቆራረጥ ለረጅም ሰዓት እንድናወራ ከሚያግዙን የቃል ክፍሎች ውስጥ አንዱ ናቸው እነዚህ መስተዋድዶች ወይም ፕሪፖዚሽኖች ማለት ነው ለምን ቢባል ስም ከስም ተውላጠ ስሞችን ከተውላጠ ስም ጋር ፕሮናውን ከፕሮናውን ፍሬዝ ሐረግ ከሐረግ የማያያዝ ስራን ይሰራሉ ማለት ነው እነዚህ ሶስት ፕሪፖዚሽኖች እናያቸው እንግዲህ በዋናነት በአረፍተ ነገር ውስጥ ሲገቡ ነው ትርጉም ያላቸው ብለናል ኦን ብቻውን ቆሞ ያው ኢምፕላይድ ሚኒንጉ ነው ወይም ኦን ሲባል ያው ከላይ የሚለውን እንወስዳለን ግን በራሱ ቆሞ ሚኒንግ ላይ ያስተላልፍ ይችላል ግን በአረፍተ ነገር ውስጥ ሲገባ ነው ሚኒንግ የሚኖረው it is a letter for you this book is on the table they made before lunch እዚህ ጋር for on before preposition ናቸው የመጀመሪያው ምሳሌ ቃል ከቃል የሁለተኛውም የሶስተኛውም ቃል ከሌላ ቃል ጋር ያገናኙ ናቸው እዚህ ጋር for የሚለውን preposition ባይኖር ኖሮ it is a letter you ማለት አልችልም it is a letter ይህ ደብዳቤ ነው ላንተ የሚሰጥ ደብዳቤ ነው this book is on the table they made before lunch ከምሳ በፊት እንደማለት ነው እዚህ ጋር በጣም ቀለል ያሉ prepositions ናቸው ማለት ነው ስለዚህ ቃልን ከቃል ያያይዛል ስንል ያው በዚህ መልኩ ነው በቀላል መንገድ ማለት ነው ኦኬ እዚህ ጋር አንድ ፓራግራፍ አለ the plane flew above the cloud behind the cloud around the cloud below the cloud beneath the cloud beside the cloud beyond the cloud into the cloud near the cloud outside the cloud over the cloud past the cloud through the cloud toward the cloud under the cloud and finally dived underneath the cloud ይላል አሁን እዚህ ጋር አውሮፕላኑ ቤት አቅጣጫ እንደበረረ በጣም ብዙ ፕሪፖዚሽኖችን በመሃል በማስገባት ለመግለጽ ተሞክሯል አያችሁ ዋናው አረፍተ ነገር ማለት ነው the plane flew above the cloud ወይም ደግሞ the plane flew and finally dived under ሲባል it's a preposition links noun pronoun phrase to other words in a sentence በንግግራችን ውስጥ ንግግራችን ሳይቆራረጥ ለረጅም ሰዓት እንድናወራ ከሚያግዙን የቃል ክፍሎች ውስጥ አንዱ ናቸው እነዚህ መስተዋድዶች ወይም ፕሪፖዚሽኖች ማለት ነው ለምን ቢባል ስም ከስም ተውላጠ ስሞችን ከተውላጠ ስም ጋር ፕሮናውን ከፕሮናውን ፍሬዝ ሐረግ ከሐረግ የማያያዝ ስራን ይሰራሉ ማለት ነው እነዚህ ሶስት ፕሪፖዚሽኖች እናያቸው እንግዲህ በዋናነት በአረፍተ ነገር ውስጥ ሲገቡ ነው ትርጉም ያላቸው ብለናል ኦን ብቻውን ቆሞ ያው ኢምፕላይድ ሚኒንጉ ነው ወይም ኦን ሲባል ያው ከላይ የሚለውን እንወስዳለን ግን በራሱ ቆሞ ሚኒንግ ላይ ያስተላልፍ ይችላል ግን በአረፍተ ነገር ውስጥ ሲገባ ነው ሚኒንግ የሚኖረው it is a letter for you this book is on the table they made before lunch እዚህ ጋር for on before preposition ናቸው የመጀመሪያው ምሳሌ ቃል ከቃል የሁለተኛውም የሶስተኛውም ቃል ከሌላ ቃል ጋር ያገናኙ ናቸው እዚህ ጋር for የሚለውን preposition ባይኖር ኖሮ it is a letter you ማለት አልችልም it is a letter ይህ ደብዳቤ ነው ላንተ የሚሰጥ ደብዳቤ ነው this book is on the table they made before lunch ከምሳ በፊት እንደማለት ነው እዚህ ጋር በጣም ቀለል ያሉ prepositions ናቸው ማለት ነው ስለዚህ ቃልን ከቃል ያያይዛል ስንል ያው በዚህ መልኩ ነው በቀላል መንገድ ማለት ነው ኦኬ እዚህ ጋር አንድ ፓራግራፍ አለ the plane flew above the cloud behind the cloud around the cloud below the cloud beneath the cloud beside the cloud beyond the cloud into the cloud near the cloud outside the cloud over the cloud past the cloud through the cloud toward the cloud under the cloud and finally dived underneath the cloud ይላል አሁን እዚህ ጋር አውሮፕላኑ ቤት አቅጣጫ እንደበረረ በጣም ብዙ ፕሪፖዚሽኖችን በመሃል በማስገባት ለመግለጽ ተሞክሯል አያችሁ ዋናው አረፍተ ነገር ማለት ነው the plane flew above the cloud ወይም ደግሞ the plane flew and finally dived under ሲባል it's a preposition links noun pronoun phrase to other words in a sentence በንግግራችን ውስጥ ንግግራችን ሳይቆራረጥ ለረጅም ሰዓት እንድናወራ ከሚያግዙን የቃል ክፍሎች ውስጥ አንዱ ናቸው እነዚህ መስተዋድዶች ወይም prepositions ማለት ነው ለምን ቢባል ስም ከስም ተውላጠ ስሞችን ከተውላጠ ስም ጋር ፕሮናውን ከፕሮናውን ፍሬዝ ሐረግ ከሐረግ የማያያዝ ስራን ይሰራሉ ማለት ነው እነዚህ ሶስት prepositions እናያቸው እንግዲህ በዋናነት በአረፍተ ነገር ውስጥ ሲገቡ ነው ትርጉም ያላቸው ብለናል
ኦን ብቻውን ቆሞ ያው ኢምፕላይድ ሚኒንጉ ነው ወይም ኦን ሲባል ያው ከላይ የሚለውን እንወስዳለን ግን በራሱ ቆሞ ሚኒንግ ላይ ያስተላልፍ ይችላል ግን በአረፍተ ነገር ውስጥ ሲገባ ነው ሚኒንግ የሚኖረው it is a letter for you it is a letter for you this book is on the table they made before lunch እዚህ ጋር for on before preposition ናቸው የመጀመሪያው ምሳሌ ቃል ከቃል የሁለተኛውም የሶስተኛውም ቃል ከሌላ ቃል ጋር ያገናኙ ናቸው እዚህ ጋር for የሚለውን preposition ባይኖር ኖሮ it is a letter you ማለት አልችልም it is a letter ይህ ደብዳቤ ነው ላንተ የሚሰጥ ደብዳቤ ነው this book is on the table they made before lunch ከምሳ በፊት እንደማለት ነው እዚህ ጋር በጣም ቀለል ያሉ prepositions ናቸው ማለት ነው ስለዚህ ቃልን ከቃል ያይዛል ስንል ያው በዚህ መልኩ ነው በቀላል መንገድ ማለት ነው ኦኬ እዚህ ጋር አንድ ፓራግራፍ አለ